አንዳንድ ጊዜ ጓደኞቻችሁ መካከል ድንገት ተነስታ ወይም ድንገት ተነስቶ ሚጮህ ሰው የለም? አበዛችሁት፣ አሁንስ እኔ ስንቴ ታገዝኳችሁ፣ እንደዚህ ያልሆነም እንዴ፣ እንደዚህ ያልሆነም እንዴ፣ እንዲህ ያላረጋችሁኝም እንዴ? በጣም የታደሉ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በራሳቸው ላይ መቀለድ የሚችሉ ሰዎች። የገጠማችሁን ከባድ ችግር፣ በጣም ከባድ ችግር ወደ ቀልድ መለወጥ ከቻላችሁና ልትስቁበት ከቻላችሁ የታደላችሁ ናቸው። አባት ይሞታሉ አይደል? ከተወሰነ ከ40 ቀን በኋላ እንደዚህ ልብሳቸው ወጥቶ ይሰጥ የለም? ጫማቸው ይሰጣል፣ እቃቸው ይሰጣል። እሷ አውጥታ አትሰጠውም። ያባብዬ ነው ትላለች። ማይንዷስ ምንድነው? አንድ ቀን ይለብሰዋል ብላ ነው የምታስበው። መሞታቸውን ዲናይ ታደርጋለች፣ አትቀበልም። አንደኛው ሂውመር ነው፣ ቀልድ። በጣም የታደሉ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በራሳቸው ላይ መቀለድ የሚችሉ ሰዎች። በራሳቸው ላይ ይቀልዳሉ። የሆነ ክራይሲስ ገጥሟቸዋል፣ ግን ምን በቃ ምን ታደርጋለህ ምናምን ብለው አስቀዋቸው ይሄዳሉ። ሂውመር በጣም አስደናቂ ዲፌንስ ሜካኒዝም ነው። በራሳችሁ ላይ መቀለድ ከቻላችሁ፣ በራሳችሁ ላይ ሂውመር መስራት ከቻላችሁ፣ የገጠማችሁን ከባድ ችግር፣ በጣም ከባድ ችግር ወደ ቀልድ መለወጥ ከቻላችሁና ልትስቁበት ከቻላችሁ የታደላችሁ ናቸው። ሳቅ ደግሞ ተገኝቶ ሆኖ ሳቅ፣ እኔ ማሳቅ አልችልበትም፣ መሳቅ ግን እወዳለሁ። በጣም 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 ድንቅ ቴራፒ ነው ሳቅ። ስትስቁ ይሄ ሳምባ የደረት ማስሎቻችሁና ዲያፍራም የሚባለው ከታች ሳምባን የደገፈው ኮንትራክት ያደርግና በጣም ኮንትራክት አድርጎ ሪላክስ ያደርጋል። ለብሪዚንግ ጥሩ ነው፣ ለሆርሞኖቻችን ጥሩ ነው፣ ለነርቨስ ሲስተም ጥሩ ነው። ከተገኘ ሳቅ በጣም አሪፍ ነው። ቴክ ታይም ቱ ላፍ። ከተገኘ አሪፍ ነው ሳቅ። እኔ የሚያስቁ ነገሮችን ፈልጌ እስቃለሁ። ሆን ብዬ ነው የማየው። ሆን ብዬ የሚያስቁኝን ነገሮች ፈልግና ሙዴን ይለውጠዋል። ይሄ ጨዋ የሆኑ ቀልዶች አሉ አይደለም? ሙዴን ይለውጠዋል። ስቃለሁ በደንብ ደግሞ ከሳኩኝ ደንብኛ ሪሊቭድ ሆኜ ቴራፒ አግኝቼ ነው የምወጣው። እሺ፣ ከዛ አክቲንግ አውት ይባላል። አክቲንግ አውት ማለት አንዳንድ ጊዜ ጓደኞቻችሁ መካከል ድንገት ተነስታ ወይም ድንገት ተነስቶ ሚጮህ ሰው የለም? አበዛችሁት፣ አሁንስ እኔ ስንቴ ታገዝኳችሁ፣ እንደዚህ ያልሆነም እንዴ፣ እንደዚህ ያልሆነም እንዴ፣ እንዲህ ያላረጋችሁኝም እንዴ? ወይም ሴት ትሆናለች፣ አበዛችሁ፣ ስንት ጊዜ እንደዚህ ታገዝኳችሁ፣ ትጮኻለች። አይታችሁ አታውቁም? እንደዚህ አይነት ነገር ሺዝ አክቲንግ አውት። ውስጧ ተጠራቅሞ የነበረውን አንድ ቀን ፈልጋ ስታፈነዳውና ስትጮህባችሁ አክቲንግ አውት ይባላል። የሚቀጥለው ፓሲቭ አግሬሽን ምንድን ነው? እንናደድና ንዴታችንን በቀጥታ ማውጣት አንፈልግም። ሁለት ጓደኛሞች አሉ እንበል፣ ሴቶች። ከዛ አናዳታለች። ቀጠሮ ግን አላቸው 7 ሰዓት ላይ። ጓደኛዋ ሆም ብላ ታረፍዳለች። ስትለብስ ቀስ ብላ ትጠብቅ፣ ቀስ ብላ ትለብሳለች። በታክሲ የምትሄድ ከሆነ ይለፍ፣ እንደውም ይሄ ይለፍ፣ ቆይ የሚቀጥለው ይሄዳለሁ። ምን እያደረገች ነው? እየቀጣቻት ነው። አግሬሲቭ አልሆነችባትም። ፓሲቭ አግሬሽን የሚባለው ለዚህ ነው። አግሬሲቭ አልሆነችም፣ ፓሲቭ አግሬሲቭ ነው የሆነችው። ቀስ ብላ መቅጣት ማለት ነው። ቀስ ብላ መቅጣት ፓሲቭ አግሬሽን ይባላል። ወይም ደግሞ የባሏን በርዝዴ ባል ሚስቱ አናዳው ከሆነ ልደት ቀኗን ይረሳዋል። የእውነት ረስቶት አይደለም፣ ግን ይረሳዋል። አላስታወሰም አሉ ማለት ነው። ይሄ ፓሲቭ አግሬሽን ይባላል። ከዛ ሲቀጥል ሪፕሬሽን ይባላል። እነዚህ ሪፕሬሽን የሚባለው በጣም ፔንፉል የሆኑትን ነገሮች እንዳናስባቸው ከኮንሽስ ማይንዳችን ወደ ሳብ ኮንሽስ ማይንዳችን ማውረድ ማለት ነው። ከዛ እንዳያሙን ፔንፉል እንዳይሆኑብን ያደርጋል። አንዳንድ ፔንፉል ነገሮች ሲኖሩ ማይንዳችን ሆን ብሎ ከኮንሽስ ማይንድ ወደ ሳብ ኮንሽስ ማይንድ ያስገባውና ሪፕሬስ ያደርገዋል። የሚቀጥለው ዲናያል ነው። ዲናያል
አንዳንድ ጊዜ ምን ላይ ታገኙታላችሁ? አባት ይሞታሉ አይደል? ከተወሰነ ከ40 ቀን በኋላ እንደዚህ ልብሳቸው ወጥቶ ይሰጥ የለም? ጫማቸው ይሰጣል፣ ዕቃቸው ይሰጣል። እሷ አውጥታ አትሰጠውም። ያባብዬ ነው ትላለች። ማይንዷስ ምንድነው? አንድ ቀን ይለብሰዋል ብላ ነው የምታስበው። መሞታቸውን ዲናይ ታደርጋለች፣ አትቀበልም። በተለይ ልጅ የሞተባቸው በፍጹም ዲናይ ያደርጋሉ። ድርጅት ከስሮበት መክሰሩን ዲናይ ያደርጋል። አልሆነም። ዲናያል ማለት ይሄ ነው። አልሆነም፣ አልተደረገም፣ ፔንፉል ነው፣ ስለዚህ አልቀበልም። እናቴ ያልሞተችም አለች። ይሄ ዲናያል ነው። የሚቀጥለው ኮምፓርትመንታላይዜሽን ማለት ደግሞ ማለት ነው የመስሪያ ቤት ህይወታቸው አለ፣ የቤተሰብ ህይወታቸው አለ። መስሪያ ቤት ሲመጣ ስለ ቤተሰቡ በፍጹም አያወራም። በፍጹም ማግባቱን አታውቁም፣ ልጅ እንዳለው አታውቁም፣ ስለ ቤተሰቡ አታውቁም፣ ምንም አታውቁም። በቃ ስራ ቦታ ነው። ስለ ቤተሰብ ከጠይቃችሁ እሱ ፐርሰናል ነው ምናምን ብሎ ያልፈዋል። ኮምፓርትመንታላይዝ አድርጎታል። ወደ ቤት ደግሞ ሲመጣ ስለ ስራው በፍጹም አያወራም። ሚስት ጠይቃለች፣ እንዴት ነው ስራ? ጥሩ ነው፣ ጥሩ መልካም፣ ጥሩ ነው። ኮምፓርትመንታላይዝ አድርጎታል ላይፉን። የቤተሰብ ህይወቱ አንድ ኮምፓርትመንት ነው፣ የስራ ህይወቱ ሌላ ኮምፓርትመንት ነው። ይሄ ኮምፓርትመንታላይዜሽን ይባላል። ከዛ ፋንታሳይዚንግ አለ። ይሄም ዲፌንስ ሜካኒዝም ነው። ፋንታሳይዚንግ ማለት ላገኝ ያልቻልኩትን ነገር ፋንታሳይዝ አደርጋለሁ፣ ሆኜ ዝም ብዬ አየዋለሁ። ይሄ በድሪምስ የምታደርጉት ሳይሆን ይሄ ዝም ብሎ ፋንታዚ። አንዲት ልጅን ወደድኳት፣ ላገኛት አልችልም፣ ዞር ብላም አታየኝም አሉ። ምሳሌ ነው፣ ወዶ ምናምን እንዳትሉ ብዬ ነው። ከዛ ላገኛት አልቻልኩም። ማገኛት አይነት አይደለችም፣ ግን በሐሳቤ ምን አደርጋለሁ? ከእሷ ጋር ሆኜ ፓሪስ ሄጃለሁ። አብረን ፓሪስ ሄደናል። እጇን እጄ ውስጥ አስገብታለች። ከዛ ካጠገቤ ወክ እያደረገች ነው። ቀና ብላ ታየኛለች። ጸጉሯን ንፋስ ይበትነዋል። ከዛ ቀና ብላ ታየኝና you have no idea how much I love you ትለኛለች። አገኘዋት አላገኘዋትም፣ ግን ፋንታሳይዝ አርጌ ኢንጆይ አርጌያለሁ ማለት ነው። ፋንታሳይዚንግ ይባላል። ወይም አንድ ባለስልጣን አረግና ራሴን የአንድ ሀገር ፕሬዚደንት አረግና ሲቀበሉኝ በሬድ ካርፔት ሲቀበሉኛል፣ ፕሬዚደንሻል ስዊት ውስጥ ይቀበሉኛል፣ ዌይተሮቹ መጥተው ሰርግ ያሉ ሲያስተናግዱኝ ፋንታሳይዝ እናረጋለን። ይሄ እናረጋለን፣ ፋንታሳይዚንግ ይባላል። እሺ፣ ከዛ አንቲሲፔሽን ማለት ከባድ ነገር እየመጣ እንደሆነ ስታውቁ ቀስ በቀስ የሚመጣው ነገር እንዳይጎዳችሁ ራሳችሁን ማለማመድ ነው። እንደዚህ ሊሆን ይችላል፣ እንደዚህ ችግር ሊመጣ ይችላል፣ ከዛ ይሄኛው ችግር ሊመጣ ይችላል፣ ይሄኛው ችግር ሊመጣ ይችላል ብላችሁ ራሳችሁ ትለማመዱታላችሁ። እነዚህን አጥናቸው፣ አንደርስታንድ አድርጓቸው።